በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል የሙገር ሙሉ ወንጌል አጥቢያ አዲስ ያስገነባችው የማምለኪያ ህንጻ በደመቀ ሁኔታ አስመረቀች። ሰኔ 7 2018 ዓ.ም በሙገር ሙሉ ወንጌል አጥቢያ አዲስ የተገነባው የማምለኪያ ህንጻ ምረቃ ፕሮግራም ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ ጰዳሶ፣ የልማት ኮሚሽን ኮሚሽነር መጋቢ ብርሃኑ ታረቀኝ፣ የክልሉ ፕሬዝዳንት መጋቢ ከበደ ይልማ፣ የሙገር ከተማ ከንቲባ አቶ ድሮ እንኪ ጥሪ የተደረገላቸው እንግዶችና ምዕመን ተገኝተዋል። ላለፉት 6 ዓመታት ሲገነባ የቆየውና 37 ሚሊዮን ብር የፈጀው G+4 የማምለኪያ ህንጻ 3500 ምዕመን የሚይዝ ሲሆን ከአምልኮ አዳራሽ በተጨማሪ ለተለያዩ መንፈሳዊ አገልግሎቶች የሚውል ዘመኑን ያማከለና ጥራቱን የጠበቀ የሙገር ሙሉ ወንጌል አጥቢያ አዲሱ ህንጻ በደመቀ ሁኔታ ተመርቋል። በስፍራው በመገኘት መርቀው የከፈቱት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት መጋቢ ላኮ ጰዳሶ የተሰማቸውን ደስታ በመግለጽ እግዚአብሔርን አመስግነዋል። ሙሉ ወንጌል ቤተክርስቲያን ስትጀመር የዛሬ 60 ዓመት አካባቢ በዩኒቨርሲቲ ወጣት ተማሪዎች መሆኑን ገልጸው አሁን ላይ አድጋና ሰፍታ ከ10 ሚሊዮን በላይ ምዕመን ያላት 4067 አጥቢያዎች 8500 አዳጊ ቤተክርስቲያናት ያላት መሆኑን በመግለጽ የእግዚአብሔር መንግስት እያሰፋች እንደምትገኝ ተናግረው ምንም ነገር በቤተክርስቲያኗ የቆመ ነገር እንደሌለና አሁንም የመንፈስ ቅዱስ ኃይል እየሰራና እየቀጠለ መሆኑን በመግለጽ የሙገር ሙሉ ወንጌል አጥቢያ ከአጠቃላይ ከቤተክርስቲያኒቷ እድገት ውስጥ አንዱ ሆኖ እንደሚጠቀስ ተናግረዋል። ይህ የማምለኪያ ህንጻ የበረከት የእግዚአብሔር ክብር መገለጫ ይሁን ሲሉ ርቀዋል። በመቀጠል የልማት ኮሚሽን ኮሚሽነር የሆኑት መጋቢ ብርሃኑ ታረቀኝ እንደዚህ አይነት የማምለኪያ ህንጻ ሲመረቅ እንደ ቤተክርስቲያን እንደ ሀገርና ከተማ ትልቅ ገጽታ ለውጥ የሚያመጣ ነው። ሙገር አጥቢያ ምዕመንና አገልጋዮች ላሳዩት ትጋትና ድካም ፍሬያቸው ያዩበት ዕለት በመሆኑ እንኳን ደስ አላችሁ በማለት ለሚቀጥለው የወንጌል አገልግሎትና ለትውልዱ ትልቅ አቅም የሚሰጥና የከተማዋን ገጽታ የሚቀይር ነው ሲሉ ተናግረዋል። ፓስተር ብርሃኑ ታረቀኝ ባላለው ኢትዮጵያ ሙሉ ወንጌል ቤተክርስቲያን ልማት ኮሚሽን ኮሚሽነር ነኝ። ዛሬ እዚህ ያለነው ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሙገር አጥቢያ ቤተክርስቲያን የሰራችውን ህንጻ ለመመረቅ ነው። እንግዲህ እንደዚህ አይነት ህንጻ ሲመረቅ ለቤተክርስቲያንም ለሀገርም ትልቅ የኢሜጅ ለውጥ የሚያመጣ ነው። ከሁሉ ይበልጥ ግን እግዚአብሔር የሚወደውና እግዚአብሔር ህዝብ እግዚአብሔርን የሚያመልክበት ቤት ስለሆነ የሙገር አጥቢያ መሪዎች፣ አገልጋዮችና ምዕመናን ያሳዩት ትጋት የደከሙትን ድካም ፍሬያቸውን ያዩበት ዕለትና ቀን ስለሆነ በቅድሚያ እነሱን እንኳን ደስ ያላችሁ እያልኩኝ ይህ ህንጻ ለሚቀጥለው ለወንጌል አገልግሎት ለሚቀጥለው ትውልድ ትልቅ ምልከታና ትልቅ ትርጉም አለው። ምክንያቱም የወንጌል አገልግሎት አንዱ ከሚፈልጓቸው ነገሮች ውስጥ የማምለኪያ ቦታዎችን ነው። ይሄ ደግሞ ከማምለኪያ ቦታም ባለፈ የከተማይቷን ገጽታ የሚቀይር ከተማውንም ማዕከል ባደረገ መልኩ ለአምልኮ ቤት ብቻ ሳይሆን ለከተማ ውበት፣ ለአካባቢው ውበትን በሚሰጥ መልኩ የተሰራ ህንጻ ስለሆነ በጣም ትልቅ የሆነ ትርጉምና ፍቺ ያለው እንግዲህ ትልቁ ነገር ይሄ ህንጻ የተገነባው እግዚአብሔር እንዲመለክበት እግዚአብሔር ስም እንዲጠራበት ስለሆነ ህዝቡ ይህንን አውቆ ከዚህ በኋላም እግዚአብሔርን የሚያከብርበት አምላኩን የሚያመልክበት ቤት እንዲሆን ነው መሆን ያለበት። ደግሞም ይህ ህንጻ ተሰርቷል ተብሎ እንዳይዘናጋ ገና የወንጌል አገልግሎትና ስራ ይቀረናል። በገጠር በከተማ ብዙ ያልተደረሱ ስፍራና ቦታዎች አሉና
ቤተክርስቲያኗ ካሁን በኋላም በወንጌል ያልተደረሱ ቦታዎችን ማየት እንድትችል መዘርጋት እንድትችል ትልቅ አቅም ይሆናታል ብዬ እገምታለሁ። እንግዲህ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ደረጃ እንደዚህ አይነት ትልልቅ በጣም የሚያስገርሙ አመለካከት ለውጥ የሚያመጡ ኢሜጅ ለውጥ የሚያመጡ ህንጻዎች ብዙ ቦታ ላይ እየተሰሩ ነው። ይህንን እግዚአብሔር ያመጣው ዘመን ነው። ሙሉ ወንጌል ቤተክርስቲያን እስከዛሬ ድረስ የወንጌል ስርጭት የወንጌል አገልግሎት ላይ ትኩረት አድርጋ ነበር። አሁን ደግሞ ትልቅ ቤተ እምነት ሆናለች። እንደዚህ አይነት ህዝቡ እግዚአብሔርን የሚያመልክበት ህንጻዎችም ስለሚያስፈልጓት በየቦታው እየተሰራ ስላለው ህንጻ እግዚአብሔርን እያመሰገን ህዝቡም ባለው በንብረቱ በገንዘቡ እየተሰሩ ያሉትን በአገር ደረጃ ህንጻዎችን እንዲደግፍ አብሮ እንዲቆም አገልጋዮች በሚያስፈልጋቸው ነገር ሁሉ እንዲያበረታታ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ይሄ ህንጻ አንድ የአምልኮ የሚደረግበት ስፍራ ሳይሆን ተያይዞ የልማት አገልግሎት የሚሰራበት ብዙ አገልግሎቶች የሚከናወኑበት ብዙ ያዘኑ የሚጽናኑበት የወደቁ የሚነሱበት ስለሆነ ከዚህ ህንጻ ግንባታ ጋር ተያይዞ ብዙ የልማት አገልግሎቶችንም አብሮ የሚሰራና የሚያገለግል ህንጻ ስለሆነ በዚሁ አጋጣሚ ህዝቡ ስላደረገው አስተዋጽኦ ስላበረከተው ትልቅ ነገሮች እግዚአብሔር ይባርካችሁ ብዬ እግዚአብሔርንም ህዝቡንም ማመስገን እፈልጋለሁ። አመሰግናለሁ። የክልሉ ፕሬዝዳንት የሆኑት መጋቢ ከበደ ይልማ እንደገለጹት የሙገር ሙሉ ወንጌል አጥቢያ ጌታን የተቀበሉበት ለ24 ዓመታት ያገለገሉበት መሆኑን ከማምለኪያው ህንጻ በተጨማሪ ድርብ ደስታ እንድትሰማቸው በመግለጽ አጥቢያዋ ላለፉት 6 ዓመታት ህንጻውን ስትገነባ የወንጌል ስርጭት ደቀ መዝሙር ማፍራት የመንፈስ ቅዱስ እንቅስቃሴ ላይ በንቃት እየሰራች እንደምትገኝ ገልጸው ስለ አዲሱ የማምለኪያ ህንጻ የህዝቡን አንድ ልብና መያያዝ በማድነቅ ጌታን አመስግነዋል። ስሜ ፓስተር ከበደ ይልማ እባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል ፕሬዝዳንት ነኝ። ዛሬ የሙገር ሙሉ ወንጌል አማኞች ቤተክርስቲያን የአምልኮ አዳራሽና ሌሎች ተጓዳኝ አገልግሎቶችን መስጠት የሚችል ህንጻ ነው ተመርቆ የተከፈተው። በዚህ በምረቃ ስነ ስርዓቱ ላይ ነው የተገኘ ነው። በዚሁ በሌላ መንገድ ሙገር ሙሉ ወንጌል አማኞች ቤተክርስቲያን ጌታን ያገኘውባት ወደ 24 23 ዓመታትን ያገለገልኩባት አጥቢያ ናት። እግዚአብሔር በዚች ቤተክርስቲያን በዚህ አካባቢ እየሰራ ስላለው ስራ በጣም ጌታን እጅግ አድርጌ አመሰግነዋለሁ። ይሄ የአምልኮ አዳራሽ ግንባታ እየተካሄደ በነበረበት በእነዚህ 6 ዓመታት አጥቢያዋ በአምልኮ አዳራሽ ግንባታው ላይ ብቻ ትኩረት ሳታደርግ የወንጌል ስርጭትን መንፈሳዊ መነቃቃትን ደቀ መዛሙርት ማፍራት ላይ ትኩረት አድርጋ ስትሰራ የነበረች ያለች አጥቢያ ናት። በእነዚህ በተለይ በዚህ 3 ዓመታት ጊዜ ውስጥ ብቻ በ2 እና 3 ዓመታት ጊዜ ውስጥ ብቻ በዚህ ከተማ ሌሎች ተጨማሪ የራሳቸው መሬት ያላቸው የአምልኮ አዳራሽ ያላቸው 3 አጥቢያዎች ተጨምሯል። በዚህ 2 እና 3 ዓመት ውስጥ ማለት ነው። በዚህ ከተማ ብቻ ይህንን እየሰራ ስላለው ጌታ ስሙ ለዘላለም እየተባረከ ይሁን። በጣም ጥሩ መንፈሳዊ መነቃቃት ጴንጤቆስጣዊ ልምምድ በገሃድ የሚታይባት የሚገለጽባት አጥቢያ ናት። እንደ ክልልም በጣም ከፍተኛ የሆነ የወንጌል እንቅስቃሴ የወንጌል መነቃቃት ያለበት ክልል ነው። የዛሬ ሳምንትም እንደዚሁ የአምልኮ አዳራሽ ሌላ ወረዳ ላይ ጀልዱ ወረዳ የጎጆ ሙሉ ወንጌል ቁጥር 1ን የአምልኮ አዳራሽ አስመርቀናል እና አጥቢያዎቻችን ከአምልኮ አዳራሽ ግንባታ ባለፈ ጥሩ መንፈሳዊ መነቃቃት ያላቸው እንደገና ደግሞ በወንጌል ስርጭትና ደቀ መዛሙርት በማፍራት ላይ ትኩረት ተሰጥቶ እንዲሰራ ስልጠናዎችን የተለያዩ እገዛዎችን በማድረግ በትኩረት እየተሰራ ያለበት ክልል ነው። ይሄ ማዕከላዊ ምዕራብ ሸዋ ክልል ማለት ነው። ሌላው በተለይም በዚህ ዓመት ትኩረት አድርገን ሰራን የምንለው ይሄ ጥንታዊ ጴንጤቆስጣዊነትን ልምምዱን በማስቀጠል ላይ በቤተ እምነታችን ደረጃ የ5 ዓመቱ ስልጣዊ እቅድ አንዱ አካል ስለሆነ በዛ ላይ ስልጠናዎችን እንደዚሁም ደግሞ የጴንጤቆስጣዊ ልምምድ የመነቃቂያ ፕሮግራሞችን በማዘጋጀት አጥቢያዎች ሙሉ ለሙሉ ወደዚህ የቤተ ክርስቲያኒቷ ነባራዊ ማንነት ላይ
ያጠነጠነ ልምምድ ውስጥ እንዲገቡ ከፍተኛ ትኩረት ተደርጎ እየተሰራ ያለ ስራ ሰፊ ነው። ስለዚህ ለዚህ ሁሉ ጌታን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በጣም ደስ ብሎኛል። በዚህ ህንፃ ግንባታ ወቅት ህዝቡ ያሳየው አንድነት፣ ያሳየው ትጋት፣ እርስ በርስ መያያዝ በጣም ከምንም በላይ ይህ ህዝብ በዚህ መንገድ ከቀጠለ ሌላም ትላልቅ የልማት ስራዎችን የወንጌል ስርጭት ስራዎችን በዚህ ከተማ ላይና በዙሪያው መስራት ይችላል ብዬ አስባለሁ። በዚህ ስራ ላይ የደከሙትን ሁሉ ጌታ ይባርካቸው ለማለት እወዳለሁ። እንግዲህ እኔ ያልገመትኩት ነው። አሁን እኔ የኔን ትንሽ አስተዋጽኦ ነው በዚህ አካባቢ ላይ በተሰራው የወንጌል ስራ የራሴን ትንሽ አስተዋጽኦ ግዴታዬን ነው የተወጣሁት። እነሱ እንግዲህ እንደ ትልቅ ነገር ቆጥሮ እና ይሄን ትልቅ ዋንጫ ሸልሞኛል፣ ሌሎችንም ሽልማቶች ሰጥተውኛል። ጌታ ይባርካቸው። እንግዲህ ሁሉ ክብሩ ለጌታ ይሁን። አመሰግናለሁ። የሙገር ከንቲባ የሆኑት አቶ ድሮ እንኪ ንግግር ያደረጉ ሲሆን ይህ የማምለኪያ ህንፃ መንግስት ካስቀመጠው የከተማ ማልማት ፕሮጀክት ጋር አብሮ የሚሄድ ትልቅ ስራ መሆኑን ገልጸዋል። በመጨረሻም ለክልሉ ፕሬዝዳንትና በማምለኪያው ህንፃ ግንባታ ላይ በንቃት ለተሳተፉ ወገኖች የምስጋናና እውቅና ዋንጫ ሰርተፊኬት ተበርክቶላቸዋል። የሙገር ሙሉ ወንጌል አጥቢያ በ1990 ዓ.ም የተመሰረተች ሲሆን ከ20 በላይ አጥቢያዎችን በማውጣት ለብዙዎች እናት ስትሆን በአሁኑ ወቅት 2500 ምዕመን በላይ ያላት መሆኑ ተገልጸዋል። ስሜ ፓስተር ደቻሳ በቀላ ይባላለሁ። የዚህ ቤተክርስቲያን መሪ ነኝ፣ መጋቢ ነኝ። ዛሬ በጣም ትልቅ ደስታ ተሰምቶኛል። በዚህ ቤት ግንባታ ላይ ብዙ ጊዜ መስዋዕት የከፈሉ ሰዎች ደስ እንደሚላቸው እንደኔ አውቃለሁ። እግዚአብሔር ረድቶን ይህንን ቤት ግንባታ ወደ 6 ዓመት የፈጀውን በብዙ ሰዎች ርብርብ ዛሬ ደስ በሚል ሰኔ 7 2018 አስመርቀናል። እቺ ቤተክርስቲያን የተቋቋመችው በ1990ዎች መጀመሪያ ላይ ነው። እስከ ዛሬ ድረስ በገጠርና በከተማ ወንጌል በማስፋፋት ላይ የምትታወቅ ቤተክርስቲያን ናት። ዛሬም እግዚአብሔር ረድቶን ይህንን የመሰለ ህንፃ G+3 ላይ ነው ያለው። እስከ G+4 ይቀጥላል። ለብዙ አገልግሎቶች የሚውል ግንባታ ነው። ለመንፈሳዊ አገልግሎት ረገድ ሌላ አገልግሎቶችን ይሰጣል። ለትምህርት፣ ለስልጠናዎች፣ ለባይብል ኮሌጅ ሊውል የሚችል ህንፃ ነው። ጌታ ረድቶን ዛሬ ደስ በሚል ብዙ እንግዶች በተገኙበት ቤተክርስቲያናችን ውስጥ ብዙ ኃላፊነት ላይ ያሉ ሰዎች በተገኙበት አስመርቀናል። በቀጣይ እግዚአብሔር እንደሚረዳን እናምናለን። ራእያችን ወንጌል ማስፋፋት ላይ ነው የሚያተኩረው። ወንጌል ስርጭት ላይ እናተኩራለን። ራሳችን፣ ገንዘባችን፣ ኃይላችን ሳንቆጥብ እግዚአብሔር ይረዳናል ብለን ገጠርና ከተማ ሳንል ወንጌል ስርጭት ላይ ትኩረት አድርገን እንሰራለን ብለን እናስባለን። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሙገር ሙሉ ወንጌል አጥቢያ ቤተክርስቲያን የአምልኮ አዳራሽ በደመቀና ባማረ ሁኔታ ተመርቋል። እኛም በስፍራው ተገኝተን መረጃዎችን ወደ እናንተ አድርሰናል። እኔ ኤልያስ ወንድሙ ነበርኩ። ስለተከታተላችሁ እናመሰግናለን። Audio Jungle.